አእምሮ የተቃወሰበት ወዳጅ ዘመድ የጠላው ክፉ ደጉን መለየት ያቃተው ማህበረሰቡ የፈራው በረሃብ በእርዛት የጎሰቆለ ቤቱ ጎዳና የሆነ በመቃብር ስፍራ በጌርጌሲኖን እንደተሸሸገ እንደተገለለ ያለ ምስኪን ሰውን አቅርቦ ፍቅር ሰጥቶ ዋጋ ከፍሎ ከሰው ዓለም መቀላቀል ምንኛ መመረጥ ነው። እንዴትስ ያለ ዋጋ መክፈል ነው። አባቴ የክፍለ ሀገር ተሳቢ ነበር የሚያሽከረክረው ከአንዱ ሀገር ወደ አንዱ ሀገር ተሳቢ ያሽከረከረ ባለበት ወቅት ከአንድ ስፍራ ላይ ይደርሳሉ አንድ ሀገር ላይ ከዛ ራት ቁርስ ይመገባሉ ማለት ነው። ቁርስ በሚመገቡበት ጊዜ እጁን ለመታጠብ በሚወጣበት ሰዓት ባልታወቀ ምክንያት እዛ የሚጠጣበት ሻይ ውስጥ ምን እንደተጨመረ ባይታወቅም በረዳቱ አማካኝነት ራሱን ይስታል። የንግስ በዓል ነው እንጦጦኛ ጋር ይከብራልና እኔም እንደማንኛውም ሰው ለማከበር ነው ወደዛ ቦታ የሄድኩት። በጠዋት ሄጄ ተሳልሜ ስወጣ የሙት ዓመት አዘጋጅተው ጥቁር የለበሱ ምግብ በፔስታል ቋጥረው በጣም ብዙ ቋጥረዋል። የኔ ቢጤዎችን በመልክ አድርገው አሰልፈው አስቀምጠው በስርዓት እየሰጡ ነውና ባጠገባቸው ያለፍኩ ቀና ብዬ ሳይ ጫካ ውስጥ ነው ትንሽ ራቅ ብለው መሃል ላይ ትልቅ ገደል አለ እንደገና አጥር አለ የቤተ ክርስቲያኑ ቅጽር ነውና ከዛ ወደዛ ሸገር ብለው ነው በጣም የሚያስፈሩ ጸጉራቸው የተንጨባረረ በጣም የሚያስፈሩ ናቸው ለእይታም እንኳን ስናያቸውና እንደማንኛውም ሰው ያለፍኩ የውስጤን ነው እንግዲህ ነካርጌ እንደው ለነዛም በሰጡ ብዬን ያልፈ ሄድኩ። መጥቶ ያችን ሻይ ሲጠጣ ራሱን ሳተ ማለት ነውና ከቆይታ በኋላ ግን በሚነቃበት ሰዓት ላይ እሱ አልነበረም ራሱን አያውቅም እየጮኸ ወጣ የሚል መረጃ ነበረ ከዛ ከአካባቢው የደረሰን። ከዛ ያው እኔ የሚያደግኩት በአያቴ እጅ ላይ ነው። ከብዙ ድካም በኋላ አያቴም ጠንካራ ስለነበረ ፍለጋ አገኘው ግን ሲያገኘው ዛሬ ላይ የአእምሮ ታማሚ እንደምንላቸው አንዱ ሆኖ ነው የተገኘው ማለት ነው። ቆሻሻ የሚጸየፍ ሰውዬ ቆሻሻ ውስጥ ተገኘ። ሲጋራ የሚጸየፍ ሰውዬ ጫት የሚጸየፍ ሰውዬ እዛ ውስጥ በዛ ተከቦ ተገኘ ማለት ነው። ተከትለውኝ እነዚህ ሰዎች መልሰውኝ ቢደበድቡንስ እንዲ ቢያረጉንስ ኃላፊነት ተወስዳለ በቃ በጣም ብዙ ነገር ከፍዝቅ አረጉኝና በቃ እንደምንም አርጌ ቻል አርጌ ወደ ቤቴ ተመለስኩ። አዳሪን ከራሴ ጋር ስሟገት አደርኩ። እንደው ለካ ዝም ብለን ነው ስንሰጣቸው ለሚያመሰግኑን በቃ ባንድ ቀን እንደው ገነት መግባት እንድንችል አስመስለው የሚመርቁ ሲሆን ነው ለካ ውስጣችን ደስ የሚለው ለእንደዚህ አይነቱ ለካ ካለ ፈጣሪ በስተቀር አስተዋሽ የላቸውም የሚል ውስጥ ያደረ ከራሴ ጋር ስሟገት አደርኩና እንግዲህ ራሴን አሸንፌ በዛችሁ ሰዓት በሌሊት በማግስቱ በ22 እነዛን ሁለት ሰዎችና እዛው አካባቢ ባስ ያሉ እንደነሱ የሆኑ 6 ሰዎችን አንድ ላይ 8 ሰዎችን ይዤ እዛጋ ጊዜው ደና ነው በ110 ብር ሙሉ ግቢ ተከራየሁት። እንግዲህ ጀመርኩ ማለት ነውና ከዛም ያው ወደዚህ ዘነው መጣ አያቴ ይዞት መጣ። በጸበልም እንዲሁም በማኔል ሆስፒታል ክትትል ተደረገለት ወደ ቀደመው ጤናው ሊመለስ ይችላል ማለት ነው። ግን ያው ከጊዜ በኋላ በኤሌክትሪክ አደጋ ከዚህ ዓለም በሞት ተለየ። እኔም ካደኩኝ በኋላ ሁሌ ይህን ነገር እየሰማው ነው ያደኩት። አባትህ እኮ እየተባልኩ ነው ያደኩትና የአእምሮ ህመምተኛን በማይበሳ ላይ ጎዳና ላይ ምን ሆኖ ይሆን ብዬ ሁሌ ራሴን እጠይቃለሁ። ምን ሆኖ ይሆን? ምክንያቱም ተፈጥሮ ነው የምንለው ነገር አይደለም በድንገት የመጣ ወይ ደግሞ ከጊዜ በኋላ የመጣ ነውና ምን ሆኖ ይሆን የሚል ጥያቄ ሁሌ ስለሚያድርብኝ ያችን ጥያቄ ለመመለስ ነው እንግዲህ አንድ ብዬ የጀመርኩት። ሰፈር ውስጥ ባለ አንድ ወንድሜ ገላውን በማጠብ ህክምና ላይ በመውሰድ
ጀመርኩኝ። ከዛ ለውጥ ማምጣት አልቻልኩም። ምክንያቱም እዛው ነው አሳክመው ምን ብለው መልሰው ወደዛው ወደ መጠጡ ነው። መድኃኒቱን በስርዓት አይወስድልህም እና ለውጥ የማየት እድሉ በጣም ጠባብ ነበር። ከዛ በኋላ ነው እንግዲህ የግለሰብ ቦታ ተከራይቼ በሽንቁሩ ቅዱስ ሚካኤል ቤተክርስቲያን አቅራቢያ እዛ አንድ ብዬ ጀመርኩኝ። አሁን ላይ እስካሁን ከ1500 በላይ የሚሆኑ ህመምተኞችን አገልግለናል በማዕከላችን ውስጥ። እነዛ መጀመሪያ ላይ ያነሷቸው ያየኋቸው ሁለት ሰዎች እስካሁንም ሰዓት አይናገሩም፣ አይጋገሩም። በቃ እንደዛው ናቸው። በቃ ዝም ያሉ፣ ቁጭ ያሉ፣ በቃ ማነ ምንድነው በቃ ምንም የሚያውቁት ነገር የለምና አሉ። እነዛም ይገርማቸዋልና እንግዲህ እነሱ መነሻ ሆነው እስካሁን ከ1500 በላይ አነሳሁኝ ከእምነት ተቋማትና ከጎዳናና አሁን ላይ ድነው ወደ 450 በላይ ደግሞ ድነው ወደ ማህበረሰቡም ተቀላቅለዋል። እንደገና ደግሞ አሁን በማዕከላችን ውስጥ 650 የሚሆኑ እየተገለገሉ ይገኛሉ። አሁን ላይ በተቋማችን ውስጥ ከ340 በላይ አሉ። እዚህ ተቋም ውስጥ ባሉ አሁን ላይ ባለው ሁኔታ ማለት ነውና እንግዲህ አብዛኛው ስራ የሌላቸው ስራ እንዲያገኙ የማድረግ ስራዎች ተሰርተዋል። አሁን እዚህ ውስጥ ከማስጎብኘት፣ ማርቤት፣ ጽዳት እንደዚሁም በጥበቃ በተለያዩ የስራ ዘርፍ ላይ ተሰማርተው የምናያቸው ከዙ አገግሞ የተሻሉ ናቸው። ምክንያቱም ከዚህ አድነዋል ብለን በምንለቅበት ሰዓት ላይ አንደኛ ስራ ባለመኖራቸው ምክንያት ተመልሶ በሽታው እንዳያገረሽ፣ ማህበረሰቡም ደግሞ ለአእምሮ ህመም ያለው ግንዛቤ አናሳ በመሆኑ ሰራተኛም እንዲቀጠር ሰራተኛም ለመቅጠር ፈቃደኛ አይሆኑም። ምክንያቱም ያው ልጄን የሆነ ነገር ብታረግብኝስ ይላል። ለጥበቃም ለማድረግ ደግሞ እንዴ የሆነ ሰዓት ላይ ተነስቶ ቢመታኝስ የሚል ነገር አለና ስራ የማግኘት እድላቸው በጣም አናሳ ነው ካለው ግንዛቤ ምጥረት አንፃር ማለት ነውና ያንን ነገር ደግሞ ለመቅረፍ በተቻለን አቅም እዙ በመቅጠር አንደኛ በስነ ልቦና፣ ሁለተኛ የሥራ ሞራል፣ ሶስተኛ ገንዘብ ይዘው ወጣው ከዚህ ከወጡ በኋላ የራሳቸውን ስራ ሻይ ቡናም ሊሆን ይችላል፣ ስፌትም ሊሆን ይችላል፣ ብቻ የራሳቸውን የሚሉት ስራዎች ሰርተው ራሳቸውን እንዲቀይሩ፣ ራሳቸውን እንዲለውጡ፣ ራሳቸውን እንዲያክሙ የማድረግ ስራዎች ናቸው። የጌርጌሴኖንና የሰሊዮም የአእምሮ ህሙማን መርጃ ማህበር መስራች የሆኑት ሁለቱ በጎ አድራጊ ብርቱ ክርስቲያኖች ዲያቆን መለሰ አየለና አቶ ሚኪያስ ለገሰ ናቸው። የክርስትና መገለጫ አምላክን የመውደድና የማክበር ማሳያ ነው በጎ ሥራ። በጎ ሥራ እንግዲህ በቤተክርስቲያን አስተምሮ ውስጥ ትልቁን ስፍራ የሚይዘው ሁሉ ነገር የሚመጣው ከበጎነት ነው። በተለይ ክርስትናና መንፈሳዊነት በጎ የሚለው ቃል ራሱ መልካምነት በመጽሐፍ በብዙ ቦታ ቅዱስ ዳዊት እግዚአብሔር መልካም ነው የሚለውን እግዚአብሔር በጎ ነው፣ ቸር ነው የሚሉት ቃላት ይገልጸዋል። ስለዚህ ሰው በመንፈሳዊ ህይወት እግዚአብሔርን ወደ መምሰል ሲያድግ በጎነቱ እየጨመረ ነው የሚሄደው። በጎነት ማለት ለሰዎች በጎ ማድረግ፣ መልካም ማድረግ፣ መራራት ማለት ነው ቀጥታ ትርጉሙ። ይሄ ደግሞ ሰው መንፈሳዊ ህይወቱ በመንፈስ እያደገ ሲሄድ ከሚያገኛቸው ፍሬዎች ከመንፈሳዊነቱ ከሚያገኛቸው ፍሬዎች አንዱ ነው። ገላትያ 5 ላይ ቅዱስ ጳውሎስ ከዘረዘራቸው የበጎነት ፍሬዎች መካከል የመንፈሳዊነት ፍሬዎች መካከል የመንፈስ ፍሬዎች መካከል አንዱ በጎነት ነው። ፍቅርን፣ እምነትን፣ የዋህነትን ገልጾ በጎነትን እንደ አንድ የመንፈስ ፍሬ ይገልጸዋል። ስለዚህ ሰው በመንፈሳዊ ህይወት እያደገ ሲሄድ በጎነት የሱ መገለጫ ነው የሚሆነውና እግዚአብሔርን የምንመስልበት እግዚአብሔርን ደሞን የምናድግበት አንዱ መንገዳችን በጎነት ነው ማለት ነው። በጎ ሥራ የሁሉም መነሻ እግዚአብሔር ነው። ይህንን በጎ ሥራ የቀደሙ አባቶቻችን ነቢያት ከእግዚአብሔር ሲለምኑት እናያለን። ለምሳሌ ቅዱስ ዳዊት መዝሙር 4 ላይ ስናነብ ብዙሃን ለይቤሉ መኑ ያርአየነ ሰናይቶ፣ ብዙዎች በጎን ነገር ማን ያሳየኛል ይላሉ ብሎ ቅዱስ ዳዊት ተናግሯልና በጎነትን ብዙ ሰዎች ሲናፍቁት ኖረዋል። ያንን በጎነት ክርስቶስ መጣና
የማቴዎስ ወንጌል ምዕራፍ 11 ላይ ከኔ ተማሩ ብሎ ነገረን ማለት ነው። ከኔ እኔ የዋህ ነኝ በጎ ነኝ በልቤም ቂምንም አልይዝ ነኝና ከኔ ተማሩ ስላለ በጎነትን ነቢያት ሲፈልጉት የኖሩት ሐዋርያት ከክርስቶስ የተማሩት ሊቃውንት ከመጻሕፍት የቀሰሙት ትልቅ ነገር ነው እና በጎነት መጽሐፍ ቅዱሳዊ እግዚአብሔራዊ ፈቃድና የሰው ፍቅርን የሚጠይቅ የቤተክርስቲያን አስተምሮ አለብን። ለምሳሌ የእግዚአብሔር ፈቃድና የሰው ፍቅር የተባበረበት አንድነቱ በጎነት ይባላል። ምን ማለት ነው? ሁልጊዜ የምንጸልየው ጸሎት አለ። አቡነ ዘበሰማይ ላይ ፈቃደ ይሁን እንላለን አይደል? ያቺ ፈቃድ ምንድናት ሚለውን ቅዱስ ዮሐንስ አፈወርቅ ሲተረጎምልን ያቺ ፈቃድ ይላል ቅዱስ ዮሐንስ አፈወርቅ ምህረት ናት ይላል። ምህረት ሃይማኖት ይቅርታ ናት ስለሚል የእግዚአብሔር ፈቃድ ምህረት ከሆነ ያ ምህረት በሰው መገለጥ አለበት። ያ ምህረት ደግሞ በጎነት ነው ማለት ነው። ስለዚህ በቤተክርስቲያን አስተምህሮ በጎነት ማለት በእግዚአብሔር ፈቃድ የተመሰረተ በሰው ፍቅርና በወንድም አንድነት ላይ የተመሰረተ ማንነትን ይዛል ማለት ነው። ብዙ ሰዎች አሉ በሉቃስ ወንጌል የምታውቀው ጌታ ለበጎነት ለቸርነት ምሳሌ ያደረገው እነዛ ሁሉ ጥለውት ሲሄዱ ያ በጎ ሰው ነው የሚገለጥበት እሱ ነው። ወንበዴዎች ደብድበውት ደጉ ሳምራዊ ሌዋዊው ጥሎት ሲሄድ ሌዋዊው የወደቀውን ወንበዴዎች የደበደቡትን ሰው ያየበትና ደጉ ሳምራዊ ያየበት አይን ነው የተለያየው። ያም አይቶታል ወድቆ ተደብድቦ ደምቶ ቆስሎ አይቶታል። ግን ልቡ ውስጥ በጎነት ስለሌለ መልካምነት ስለሌለ ሌዋዊው ከሱ ማንሳት እንደሚጠበቅበት ስላላሰበ ወይም ደግሞ እንደዛ ብሎ ስላላመነ ባለበት ሁኔታ ጥሎት ሄዷል። ያ ማለት ሊረዳው ሊያነሳው ቁስሉን ዘይት ሊቀባው ፈቃደኛ አልነበረም። ስለዚህ አይኑ አይቶ እንዳላየ ሆኖ አለፈው። ያ ደግ ግን ሳምራዊው ግን ጥሎት ሊሄድ ልቡ አልፈቀደለት። አነሳው በበቅሎ ጭኖ ወደ ማደሪያ ሕክምና ወደሚያገኝበት ስፍራ ተቋም ወሰደው። ለሕክምናው የሚያስፈልገው ለሚቀባው ዘይት ለቁስሉ ማበሻ ቁስሉን ድርቅለት ለሚመገበው ምግብ የሚያስፈልግ ተጨማሪ ወጪ እንኳን ቢኖር እኔ አደርግልሃለሁ ከፍልሃለሁ ብሎ ያ ሰው ሆኖ ቆሞ እንዲወድቅ ከወደቀበት ውድቀት ያነሳው ደጉ ሳምራዊ ነው። ይሄ በመጽሐፍ ዘውትር እየተጠቀሰ የምንም በጎነት ማለት እሱ ነው። በጎ ሥራ ፈተና ቢበዛበትም ከተቀባዩ ይልቅ ለሰጪ የሚሰጠው የህሊና እርካታና ደስታ በቀላሉ የሚገለጥ አይሆንም። ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚልም ሰማይ ክብር የሚያሰጥ ነው በጎነት። በዚህ ስራ ውስጥ ስትሰማራ የህሊና ረፍትህ ህሊና ማለት ምን ሰርቻለሁ ለሚለው ነገር አንድ ጠብታ ውጤት አዋጥቻለሁ ያስባለሁ። በዛ ውስጥ ግን እንደምትረካ ሁሉ የዛን ያህል ግን ሙሉ የሚሆን እርካታ ላታገኝ ትችላለህ። ምክንያቱም ለምሳሌ አንተ ጫማ ለገዛ ስትሄድ ያለው ደስታና ጫማውን ከገዛኸው በኋላ ያለው ደስታ እኩል ነው ብዬ አላስብም። ደስ የሚለው ጫማውን ለመግዛት ይሄ ያምራል ይሄ ያምራል ስትል ነው አይደል? ከዛ ከገዛው በኋላ ካደረከው በኋላ ግን ስለዛ ደስታ ብዙም እዛው ደስታ ላይ ነው የምትቆመው። እና አሁን ላይም እኔ ብትጠይቀኝ አሁን ደስታው ላይ ያኛውን አሁን ያለውበት ስቴፕ ሳይሆን በየቀኑ የሚደወሉ ስልኮች አሉ፣ በየቀኑ የምታገኛቸው ሰዎች አሉ፣ በየቀኑ የሚላክል መረጃዎች አሉና ያንተን እጅ የሚጠብቁ ገና ብዙ አሉ። ያንን ነገር ስታስብ ሰርቻለሁ ለማለት በጣም ይከብዳል። ማለት ገና ከሰራኋቸው ይልቅ ወደፊት የምሰራቸው ነገሮች ቁጭ ብለው የሚጠብቁኝ ያህል ይሰማኛልና እርካታው እንዳለ ሆኖ ኃላፊነቱንና እዛ ጋር ለመድረስ የምታረገው ጥረት የበለጠ ነገሮችን አተኩረ እንድታይ ያደርጋል ማለት ነውና ዛሬም ስራው ተሰርቷል ለማለት በጣም ትቸገራለህ። እና ደስታው እርካታው ብለህ የምትለው ያው አንድ ሰው ድኖልህ ከዚህ ሲወጣ ስታይ በጣም ሙሉነት ይሰማሃል። ትናንትና መኪና ሲሰብር የነበረ ዛሬ ላይ በስራ ላይ ተሰማርቶ የሰበረው መኪና እየወለወለ ገንዘብ ያገኘ ስታየው ምን ያህል ደስ እንደሚልህ አስበው።
ትናንትና መንገድ ዘግታ ስትጮህ የነበረች ዛሬ ላይ ወደ ስራ ለመሄድ ታክሲ ላይ ተሰልፋ ስታያት የሚሰማ ስሜት አለ እና ያ እንዳለ ሆኖ ነገር ግን ቅድም እንዳልኩ ገና ብዙ የሚጠበቅ ስራ እስካለ ድረስ እርካታው ስኬቱ ገና ነው ማለት ነው። ትዳር ይዞ ሁሉን ነገር መቼም ሰው የሆነውን ነገር በሙሉ ለሰው የሚያስፈልገውን ነገር ሆኖ መጥቶ ሳየው ከዛ በላይ ደስታ ምንም ነገር የለኝምና በተለይ አሁን ቅድም እንዳልኩ ከሸኘኋቸውም በላይ ማዕከል ውስጥ ደግሞ እያገለገሉ ያሉ ትዳር ይዘው የራሳቸውን ህይወት እየመሩ እየሄዱ ተመልሰው እንደ ቋሚ ሰራተኛው ነው የሚያገለግሉትን ሳይ ትላንትና ላይ ከየት ጋር እንዳነሳዋቸው ስለማቅ አይ እግዚአብሔር ስራ ከዛ ጋር ተነስተው አሁን ሰው ሆነው እንደማንኛውም ሰው ጧት ሲገቡ ፈርመው ማታ ሲወጡ ፈርመው ወጥተው ወር ሲደርስ ደሞዝ ተቀብለው አስበው እንደማንኛውም ቤት ኪራያቸውን ከፍለው ኑሯቸውን በዚህ ደረጃ መምራት ከቻሉ እንግዲህ የኔ ደስታ የነሱ ደስታ ነው። በቃ እነዚህ ተሽሏቸው ሰው ሆኖ ያዩዋቸው ሰዎች በአጠቃላይ የመጨረሻ እንትኔ ነው። ምንም በቃ ደስታዬ ደስታም አይደል ነው እኔ ሆነውን ነው ማጣውና የኔ ደስታ የነሱ ለውጥ ሳይ ብቻ ነው። በበጎነት ብዙ ክብር ይገኛል። ከሁሉ በፊት እግዚአብሔርን መምሰል ነው የሚገኘው። በበጎነት ክርስቶስን እንመስላለን። የክርስትና ዓላማው ክርስቶስን መምሰል ነው። በዚህ ምድር ላይ የሆኑ በርካታ ምድራዊ ነገሮችን የመሰብሰብ ግብ የለንም። እኛ ክርስቲያኖች ክርስቲያን ስለሆነን ምድራዊ ነገርን በማግኘት ክርስቲያን ስለሆነን በጤና ብቻ የመኖር ክርስቲያን ስለሆነን ምቾታችን ተጠብቆ እንድንኖር አይደለም የክርስቲያን ዓላማው። በጎ ሲሆን መልካም ነገርን ሲፈጽም ክርስቶስን እየመሰልኩት ነው ወይ? ክርስቶስን በዚህ ምድር ላይ ሲመላለስ ሲያስተምር አንደኛ በቃል ያስተማረው ብዙ ትምህርት አለ፣ በተግባር የገለጠልን በርካታ ጉዳዮች አሉ። እነዛ ጉዳዮች ተደምረው ለሰው ልጅ ካሳና ቤዛነት ስለሆነ የተፈጸሙት በዚህ ካሳ ውስጥ በዚህ ቤዛ ውስጥ እኔ ክርስቶስን በምን መሰልኩት ብሎ አንድ ሰው ራሱን መጠየቅ አለበት። ራሱን ሲጠይቅ የመጀመሪያ ክርስቶስን በጎነት ነው የሚል። እንግዲህ ቅዳሴ ላይ እንግዲህ ሁላችንም ስናስቀድስ እንደምንሰማው ለኛ በጎ ነገርን ያደረገ ይቅር ባይ እግዚአብሔር እናመሰግነዋለን ይላል። በጎ ነገርን ከተባለ አንደኛ ክርስቶስ ራሱን መስጠቱ በጎነቱ ነው። ቅዱስ ሥጋውን ክቡር ደሙን መስጠቱ፣ ሌላ ወንጌልን መስጠቱ፣ ምስጢራትን ለቤተ ክርስቲያን መስጠቱ፣ አባትነትን መስጠቱ፣ ይህ ሁሉ የክርስቶስ በጎነት ከሆነ እኛ ክርስቶስን በምን እንመስለዋለን ነው። ክርስቶስን በበጎነት ስንመስለው ክርስቶስን ከመምሰል ያለፈ ትልቅ ሀብት የለም እና አንደኛው ሀብታችን ይህ ነው ማለት ነው። መጽሐፍ ቅኑ ለእንተ ታቢ ጸጋ ለምትበልጠዋ ጸጋ ቅኑ ይላል። ክርስቶስ ከሰማይ ሰማያት ወርዶ አምላክ ሰው አምላክ ሆኖ ቀራንዮ የተሰቀለበት ዋና ዓላማ የወደቀውን ማንሳት ነው። ስለዚህ በጎነት የወደቀውን ማንሳት ስለሆነ የወደቀውን ስናነሳ ከመለኮታዊ ስራ ወይም ደግሞ ከመለኮታዊ ባህሪው እንካፈላለን ከክርስቶስ አዳምን ከወደቀበት አንስቶታልና እኛ የወደቀውን በአርአያ ሥላሴ የተፈጠረውን ሰው ባነሳን ቁጥር ከእግዚአብሔር መለኮታዊ ስራ ወይም ደግሞ ከአምላካችን በጎነት እንሳተፋለን። ስለዚህ በዛ ዋጋ እናገኝበታለን። ቀደም እንዳልኩት ጸጋ ከእግዚአብሔር የሚሰጥ ጸጋ ከእግዚአብሔር የሚሰጥ ከሁሉ በላይ እግዚአብሔር መንግስት ናት። ይህን በማድረጋችን ከሱ በጎነት በመሳተፋችን የምናገኛት የእግዚአብሔር መንግስት አለች። እሷን ተስፋ አድርገን ነው በጎነትን ክርስቶስን እግዚአብሔርን በመምሰል አብረን የምንሰራው ማለት ነው። ስለዚህ ሰዎች ሁሉ እግዚአብሔርን መንግስት ተስፋ የሚያደርጉ ሁሉ ካላቸው በመስጠት ብዙ ነገር የሚሰጣል፣ ጊዜ ይሰጣል፣ ገንዘብ ይሰጣል፣ ቀደም እንዳልኩት ልብስ ይሰጣል። እነዚህ ሁሉ ለሌላኛው አካል ሄዶ ለህይወቱ ምክንያት ለህይወቱ መቀጠል ምክንያት የምትሆነው አንድም ቅድም ያልነው ሌዋዊ ያያለፈው ምናልባት ቸኩሎ ሊሆን ይችላል፣ ጊዜ የለኝም ብሎ ሊሆን ይችላል። ምክንያቱም ያንን የወደቀውን ለማንሳት ጊዜ ይፈልጋል። ቁጭ ብሎ ተጠግቶ ምኑ ጋር ነው የተመታው ምኑ ጋር ነው የቆሰለው ብሎ አይቶ ለይቶ ወደ ሕክምና ወደሚያገኝበት ተቋም መውሰድ ጊዜ ይፈልጋል። ያን ጊዜ ደግሞ ለዓለም ከሚሆነው ለስጋችን ከሚሆነው ጊዜ ቆርሰን ነው ለነፍስ ይሆናል ከእግዚአብሔር ዋጋ እናገኝበታለን ብለን ጊዜ ሰጥተን የምናከመው የምናለብሰው የምናበለው የምናጠጣው። ስለዚህ
ከእግዚአብሔር የሚሰጥ ትልቅ ጸጋ ትልቅ በረከት አለ። እግዚአብሔር በሰው በኩል ነው የሚገኝ። በነገራችን ላይ ሰውን በመውደድ ለሰው በጎ በማድረግ ክርስቶስ በዛ በኩል ይገለጣል። እንግዲህ የማቴዎስ ወንጌል ምዕራፍ 25ን ስናነብ እንዲህ ብሎናል ክርስቶስ አይደለ? ብራብ አብልታችሁኛል፣ ብጠማ አጠጣችሁኛል፣ በተቃራኒ ያሉትን በግራ ያሉትን ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም ብሎ ይሄንን አብራርቶላቸዋል። ይህ በጎነት ውስጥ ያለ ክብር ነው ማለት ነው። በበጎነት ውስጥ በመጽዋት ውስጥ በቸርነት ውስጥ ክርስቶስ ለእርሱ እንደተደረገ ይቆጥረዋል። ስለዚህ ከምንም በላይ ክርስቶስን እናገኛለን። እንግዲህ የቅዱሳንን ገድላቸውን ስናነብ ዜና አበው የሚባለው መጽሐፍ ስናገላብጥ ሰውን አግኝተው ለሰው በጎ ሲውሉ በዛ ሰው እግዚአብሔር ተገልጦ ያውታል። እና አባ ሽኖዳን ብንመለከት አባ ሽኖዳ ሽማግሌ መስሎ ክርስቶስ ተገልጾላቸው በሰውነቱ ብቻ አክብረው ተሸከመው በመውጣታቸው ያ የተሸከሙት እግዚአብሔር ሆኖ ተገኝቷል። እና መልካም ማድረግ ክርስቶስ ጋር ያዋህዳል። ከዚህ በላይ ክብር የለም። እና እኛ ተስፋችን እሱ ነው ማለት ነው። ከእግዚአብሔር የሚሰጠውን ዋጋ ነው ሁሉ ጊዜ ክርስቲያን ተስፋ የሚያደርገው። ያ ነዳይ ነው፣ ያ ደሃ ነው፣ ያ ያጣ ነው፣ የወደቀ አንድ ጊዜ ወድቋልና ነገ ቀበለዋለሁ ነገ መልሶ ይከፍለኛል አይልም። በጎነትን የሚያደርግ ሰው ማንም ብቻ ነው የሚያስበው? እግዚአብሔርን ብቻ ነው የሚያስበውና ከእግዚአብሔር የሚሰጠው አንዱ በወንጌል የታዘዘ ትእዛዝ ነውና የእግዚአብሔርን መንግስት ተስፋ የምናደርጋት የእግዚአብሔርን መንግስት የምንወርስበት። ሁለተኛው በምድሩም ደግሞ ስንኖር እግዚአብሔር ለኛ የሆነውን ነገር ሁሉ የሚጠብቅበት የጽድቅ መንገድ ነው፣ መከለያ ነው። በጎነት የክፉ ቀን ስንቅ ናት የሚያሰኘው ለዛም ነው፣ ለሰማይ አይደለም፣ እሱ ለምድር ነው። በክፉ ቀን እግዚአብሔር ያንን አስቦ ያደረግነውን በጎ አስቦ ለኛ መልሶ እግዚአብሔር በጎ ያደርግልናል። ወይም ደግሞ በጎ የሚያደርጉትን ወደኛ ይልካል። እግዚአብሔር ምንቀበልበት አንዱ በምድር እሱ ነው። ልጅ የወለደ ሰው ወልዶ ሲያይዝም ብሎ ቢያፍ የእሱ ልጅ ነገ ምን እንደሚሆን አያውቀው። ዛሬ መጠለያ ያለው ሰው መጠለያ የሌለውን ሰው ዝም ብሎ ቢያልፍ ነገ የሚኖርበት ቤት ለሱ ዋስትና የለውም። ከሁሉ በላይ መጠጊያ እግዚአብሔር ስለሆነ ማለት ነው። ዛሬ ልብስ ለብሶ አምሮበት የሚሄድ ነገ እሱ ላለመልበሱ ለማጣቱ የሚለብሰው ምንም ዋስትና የለውም። ስለዚህ ለክፉ ቀን ስንቅ ነው ስንል ዋጋን የሚከፍል እግዚአብሔር ነው። በምድር እንዲህ አይነት ነገር ቢገጥመን እግዚአብሔር ለኛ ያዘጋጅልናል። በሰማይ ደግሞ ተስፋ የምናደርገትን መንግስተ ሰማያት የምንወርስባት መንገድ ናት ማለት ነው በጎነት። አባ አጋቶን የሚባል አንድ የቤተክርስቲያን አባት ደረቅ ዳቦና ጨው ነበር የሚመገብ። ያችን ደረቅ ዳቦና ጨው ለማግኘት ደግሞ ቅርጫት ሰርቶ ገበያ ላይ ሸጦ ባገኛት ገንዘብ ዳቦና ጨው ገዝቶ ይኖር ነበር። ከለታት በአንድ ቀን አባ አጋቶን ወደ ገበያ በሚጓዝ ሰዓት ላይ አንድ እግሩ ሽባ የሆነ ምስኪን ሰው ወድቆ ያገኛል። አባ ወዴት ነው የምትሄድ ብሎ ጠየቀው። እኔማ ይችን ቅርጫቷን ሸጬ ዳቦና ጨው ገዝቼ ልመጣ ነው። ወዴት? እንዲህ ያለ ገበያ እባክህ እዚህ ቦታ ላይ የሚመች ስላልሆነ ለልመና አንተን ብለው የሚመጡ ሰዎች ወደ እኔ መጥተው እንዲመጸውቱኝ ያንተም ሲሸጥ ለኔም እንዲጥሉልኝ የተወሰነ ነገር እባክህ አንተ ከምትሸጥበት ቦታ ላይ ውሰደኝ አሉ። እንግዲህ ተመልከት ሽባ ነው። ያንን አባ አጋቶን ተሸክሞት ይሄዳል። ተሸክሞት ከሄደ በኋላ ገበያ ላይ ቁጭ አደረገው። አባ አጋቶን ቅርጫቶቹን አዘጋጅቶ ለሽያጭ ቀረበ። ሰዎች መጥተው ቅርጫቱን ገዙት። አባ አለው ያ ሰው። አቤት ምን ያህል ሸጥከው? ይሄን ያህል። እባክህ ዳቦ ግዛልኝ። በጣም ፈታኝ ነገር ነው ተመልከቱ። እባክህ ዳቦ ግዛልኝ። እሺ ብሎ የተሸጠችውን ብድግ አድርጎ ዳቦ ገዛለት። ሌላ ቅርጫት ገዢ መጣና ቅርጫቱን ወስዶ ሄደ። አሁንም በሁለተኛ አባ አለው። አቤት ምን ያህል ሸጥከው? ይሄን ያህል ሸጥኩት። እባክህ አሁን የገዛህልኝ ዳቦ ለአሁን ነው፣ ደግሞ ቤትም ወስዶ ሌላ ግዛልኝ አለው። አባ አጋቶን በትዕግስት በጎነት ክብሩን ያውቀዋልና ገዝቶ ሰጠው። አሁንም ሸጠ። አባ ምን ያህል ሸጥከው? ይሄን ያህል ሸጥኩት። እባክህ ለቤተሰብ ይሆን ዘንድ ዳቦ ሌላም ስጠኝ። አባ አጋቶን ገዛለት። ሁሉን ሸጦ ባዶን ቀረ አባ አጋቶን። እንደዛም ሆኖ በጎነት ክርስቶስን ስለሚያስመስል አልተከፋም። መጨረሻ ላይ ምን አለው ያሸባ ሰው? እባክህ ወደዛ የምትሄድ ከሆነ ካገኘህን ቦታ ላይ ውሰድና አስቀምጠኝ አለው። እንደ ሰውኛ በጣም ይፈትናል አይደል? እና ይህ አባ አጋቶን በመንፈሳዊ ግብር በበጎነት የተመላ ስለነበር ምንም ሳያንጎራጉር ያንን ሰው ተሸክመው ተወሰደው ይላል። ቦታው ላይ አስቀምጦ ወደፊት ሲጓዝ አባ አጋቶን አለው በድምጽ በስሙ። ዘወር ቢል የለም፣ ቀና ቢል መልአኩ እየበረረ ነው። በሰማይና በምድር በረከት ተመላህ ብሎ መለሰው ማለት ነው። እና እንዲህ መላእክትን ሳይቀር ያስተናገዱ አባቶቻችን አሉ። እና ሎጥን ብንመለከት ከመጽሐፍ ቅዱስ ላይ ዘፍጥረት 18 ላይ ዘፍጥረት 19 ላይ ስንመለከት ሎጥ በበጎነቱ እንግዳ በመቀበሉ መላእክት ቤት ገብተውለታል። አብርሃም እኮ እግዚአብሔርን ያስተናገደው በበጎነቱ ነው።
የተለየ ፍጥረት ስለሆነ አይደለም ሰው ነው ግን በበጎነቱ በሩን ለእንግዶች ክፍት አደረገ እግዚአብሔር በቤቱ ገባ እና እንዲህ ያሉ በርካታ በረከቶች ያሉበት ታላቅ አገልግሎት ነው በጎነት ማለት ደግነት ወይም በጎ ሥራ መልካም መዓዛ እንዳለው ሽቶ ይመሰላል ሽቶ ለሌሎች ሲያርከፈክፉት ለራስም እንደሚደርስ በጎነትም እንዲሁ በጎ የተደረገላቸውን ደስታና ውብ ገጽታ ሲመለከቱ ደስታቸው እጥፍ ድርብ ሆኖ ለሰጪ ወይም ለበጎ አድራጊው ይደርሳል እንግዲህ አንድ የአእምሮ ህመምተኛ በአካባቢያችን ላይ ስናይ እንሸሽዋለን እንደ ሰውም እንኳን እንቆጥሩም ማለት እና ብዙ ሰዎች ይሸሻሉ ከሰው የሚሰጠው ምግብ ጀስት ወደቀ ወይ ደሞ እንትን ያለ ነው የሚተኛበት ምናምን ብቻ ለሱ ያለው ከሰዋዊ ተፈጥሮ የወጣ ነበርና አንተ ሰው አድርገህ ወደ ሰው እንዲመለስ አቅጣጫውን አሳይተዋልና ዛሬ ላይ ከሰው ጋር ተቀላቅሎ ሲያይ ተሽሎት ሰው ሁሉ እንደዛ የሚሸሸው ሲቀርበው ሲያይ የሚሰማቸው ስሜቶች ልዩ ናቸው እና ብዙዎች እግዚአብሔር ይስጥህ ማይል የለም ብዙዎች አላህ ይስጥህ ማይል የለም ባላቸው እምነት ባላቸው ጸጋ ማለት በሚያምኑት እምነት እጅግ በጣም ያመሰግናሉ ከነሱም አልፈው ደግሞ ሌላውን ሲረዱ ታያለ እንዲህ ሰው ሆናለሁ ብዬ አላሰብኩም አሁን ላይ ግን እንደዚህ ሆኜ ተስፋ ያለኝ ሰው ሆኜ እዛ ጋር ሆኜ እኮ በቃ ከዚህ በኋላ ብዬ ነበርኩት ሰው አሁን ተስፋ ኖሮኝ በዚህ ደረጃ አንዳንዱ አሁን ከተሻሉት ወይ ድነው እንትን ካሉት ውስጥ ውጭ ሀገር እንደልባቸው ትልቅ ኑሮ ሲኖሩ የነበሩ አሉ መሃል ላይ ከነዛ መሃልና ያንን ሁሉ ስናስብ ጎዳና ላይ ሆነን በቃ ተስፋ ቆርጠን ነበር ነገር ግን እንዲህ አይነት ነገር በዚህ መሰናከለ አልፈን አሁን ደግሞ ተመልሰን ህይወት መመስረታችን የራሳችንን ኑሮ መኖራችን በቃ ወደ ቀደመው ነገራችን እንመለሳለንና ተስፋ ሆነናል ከእግዚአብሔር በታች ብለው ምስጋናቸው ይሄ ነው ምለው አይደለምና እርግጥ የነሱ ምስጋና ያለመልማል መልካም ነው ነገር ግን የፈጣሪው ነው የሚሻለው እንግዲህ መጨረሻቸው ሲያምር ነው እስካሁን ባለው ነገር ጥሩ ነው እኛ በጎ ስናደርግ በጎ የምናደርግላቸው ሰዎች ላይ የምናየው ደስታ ከቁስላቸው ድነው ከህመማቸው ድነው ካልጋቸው ተነስተው ወይም ደግሞ ከተራቆቱበት ርቃን ለብሰው ተሸፍነው ያንን ርቃናቸውን ተሸፍነው ለብሰው ስናኛ በሰጠናቸው የሚገኘው ሐሴት የሚገኘው ደስታ እስከ የሚባል ዓለምና ሲለማመዱ ሰዎች በጎነትን በዛ በሰዎች ላይ በሚያዩት ደስታ በእነሱ ውስጥ የሚፈጠረው ደስታ ለሌላ በጎነት የሚያነሳሳቸው ነው በዚህ አጋጣሚ በጎነት በራሱ ልምምድ ነው አምሳው ሁሉ ተነስቶ በጎ ሊሆን አይችልም ከትንሽ መልበል መቻል አለበት አንዳንድ ሰው ያለውን ከቤቱ ያለውን ጠርቦ ካልወጣ በጎ ያልሆነ እንዳይመስለው ካለው ነገር ላይ በመስጠት በማድረግ ትንሽ በማድረግ ነገር ሌላ ትልቅ ማድረግ የሚያስበውን ነገር ደግሞ የሚሻውን ነገር የሚችለውን ነገር ፕላን ያደርጋል ስለዚህ የሚገኘው ደስታ በሚደረግላቸው ሰዎች ከወደቁበት በተነሱ ከቁስላቸው በዳኑ ርቃናቸው ቀርቶ በለበሱ ሰዎች ከሚታየው ከሚገኘው ደስታ በብዙኛ በከነሱ በእጥፍ እንደሰታለን ስለዚህ የደስታችን ምንጭ አንዱ ነው እሱ ነው ማለት ነው የበጎነት ደስታ ምን ያህል ስሜት እንደሚፈጥር እኔ በዛ ቦታ በሆነስ ብሎ አንድ ሰው ማየት አለበት ተቸግሬ እርቦኝ ያ ሰው መጥቶ ሲያጎርሰኝ ተራቆቼ ያ ሰው መጥቶ ሲያለብሰኝ ተቸግሬ በገንዘብ ብቻ አይደለም በነገራችን ለበጎነት ብቻይነት አጥቅቶኝ አማካሪ አጥቼ ያ ሰው
እኔ በዛ ቦታ ሆኜ ሲያማክረኝ ምንድነው የሚሰማኝ የሚለውን ሰው በዛ ቦታ ላይ ሆኖ ካሰበው ደስታው ልክ የለውም። መንፈሳዊ ደስታ ነው። ምክንያቱም መንፈሳዊ ደስታ ማለት በነገራችን ላይ ብዙ አይነት ደስታዎች አሉ፣ ዘርፈ ብዙ ደስታዎች አሉ። እንዲያው ሊቃውን ሲያብራሩልን የቀበሮ ደስታ የሚባል አለ። ቀበሮ ጣዝማ ማር ነው የሚያስደስታት፣ እሱን ስጣታ ታዝናለች። እንደገና የሰይጣን ደስታ አለ። ሰይጣን በምን እንደሚደሰት እናውቃለን፣ በመጽሐፍም በተግባርም እያየነው ነው። እንደገና የእረኞች ደስታ አለ። እረኛው የጠፋው በግ ሲገኝበት ያለው ደስታ። እንደገና እረኞች ክርስቶስን ሲያገኙ መልአኩ የነገራቸው ደስታ፣ እነሆ ደስ ይበላችሁ ክርስቶስ ተወልዷል። እንደገና የመላእክት ደስታ አለ። የመላእክት ደስታ በሰው መመለስ፣ በሰው ንስሐ መግባት እና አንድ ሰው የወንድሙን ደስታ ማወቅ የሚችለው እኔ በዛ ቦታ ብሆንስ ብሎ ሲረዳ የመላእክት ደስታ ይጋራበታል ማለት ነው፣ ይጋራበታል። ስለዚህ ለወንድሙ ትንሣኤ መስዋዕትነት ይከፍላል እና ያንን ደስታ እኔ ብሆንስ ብለን ከተረዳን ደስታው ከአቅም በላይ በስሜት ብቻ የሚገለጽ ይሆናል እና ይህንን እንደ ራሳችን አድርገን ማሰብ ይገባል። በጎ ሥራ ለአንድ አካል ብቻ ተላልፎ የሚሰጥ ሳይሆን ክርስቲያን የሆነ ሁሉ ክርስቲያንነቱን የሚገልጥበት በጎ ተግባር ሊሰራ ይገባል። ሁለት ያለው አንዱን ለሌላው እንዲያካፍል ትእዛዝ ተቀምጧል። እጃችንን ስንዘረጋ በጎነትን ስናበዛ ሀገር በሰላም ውላ በሰላም ታድራለች። ቅሚያ፣ ዝርፊያ፣ አልጠግባይነትና ስስት በእጅጉ ከኛ ይርቃሉ። ሀገር ሚዛኗ ተጠብቆ ለሁሉም እኩል እንድትሆን በጎ ልቦች፣ የታጠፉ እጆች እንዲዘረጉ ሊያዙ ይገባቸዋል። እንደ ሀገር እያንዳንዱ ሰው የሚያደርገው በየመንደሩ፣ በየአካባቢው፣ በየአጥቢያው የሚያደርገው በጎነት ድምር የሀገርን ገጽታ መቀየር ይችላል። የቤተ ክርስቲያኑ ብዙ ነዳያን አሉ ወድቀው መጠለያ ያጡ። በተለይ አሁን በየመንገዱ ከሚሰራው አዲስ ኮንስትራክሽን አዲስ ስራ ጋር ተያይዞ ብዙ ሰዎች አሉ መጠለያ ያጡ። በሌላ ጽንፍ ደግሞ ስታየው ግራውንድ ፕላስ 5 ገንብተው 2 ልጅ ብቻ ይዘው ቤታቸው የሚኖሩ አሉ። እና እነዛ ሰዎች እነዚህን ሁሉ ጊዜ ማሰብ መቻል አለባቸው። አለበለዚያ የሚረሳው፣ የሚዘነጋው፣ የሚራበው እየበዛ ሀገር መልኳ ይቀየራል። እነዛ ሰዎች ምናልባት አጠገባቸው በረሃብ ምክንያት የሞተውን ሲያስቡ ረሃብ እንዳይገለኝ ብለው የሚሄዱበት አቅጣጫ መጥፎ ሊሆን ይችላል። በሌሎቹ ሀገሮች እንደምንሰማው በረሃብ ከመሞት እየተጋደልኩ እየቀማው በልቼ በመቀማት ሂደት ውስጥ በሞት ይሻላል ብለው የሚወስኑ ሰዎች ሊፈጠሩ ይችላሉ። ያ ደግሞ መንገዳችን፣ አካባቢያችን፣ ቀያችን የምንፈልገውን ሰላም እንዳናገኘው፣ ሰላም እንድናጣ ይሆናል ማለት ነው። በዛ ምክንያት ሰውን እያጠፋ ምድር የማትመች፣ ሀገር የማትመች፣ ቀያችን የማትመች የስጋት መንደር ልትሆን ትችላለች። ወጥተን ለመግባት ልንሳቀቅ እንችላለን። ያ ከክፋታችን የሚመነጭ ነው። ደግነት ካለ ግን አንዱ ለአንዱ ካካፈለ ግን ያ ክፉ የሚያደርገውም ከክፋቱ ይመለሳል፣ ይራራል። ለአንድ ስልኩ ብሎ ሊሆን ይችላል አይኑን የሚያጠፋው፣ አካሉን የሚያጎድለው። የዕለት ምግቤን ስላጣው ነው ይህን የሚያደርገው ሊል ይችላል። እነዚህ አይነቶችን ማስቀረት እንችላለን። እንደ ቤተ ክርስቲያን ደግሞ የቤተ ክርስቲያን ትልቁ ተቀዳሚ ተልኳ ቅድም እንዳልኩት እውነት መሆን ያለበት የወደቁትን ማንሳት ነው። ይሄ በጎነት አንድነትን ያጸናል፣ መለያየትን ያጠፋል፣ መከፋፈልን ያስወግዳል። ለምሳሌ ወደ ሐዋርያት ዘመን ስንመለከት መጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 2ን ስናነብ የክርስቲያኖች ቁጥር እየጨመረ ሲመጣ ሐዋርያት አገልግሎት ሲሰጡ መጽሐፍ ቅዱስ ምንድነው የሚለን? እነዚያ ክርስቲያኖች አንደኛ አንድ ልብ ነበሩ፣ ሁለተኛ በችግርም በመካከላቸው በችግር የሚጎዳ የለም። ሁሉም ገንዘቡን እየሸጠ መሬቱን እየሸጠ ያጨበረበሩ እንደተቀሰፉ እንደምናውቅ ሁሉ ገንዘባቸውን እየሸጡ በሐዋርያት እግር ስር እያሳረፉ ሐዋርያት ደግሞ በዛ ገንዘብ በጎነትን ይሰሩበት ነበረ። አሁን በምናያቸው ነገብሌ ብለን በምንጠቅሳቸው መንገድ ማለት ነው። ያንን በጎነት እየሰሩ በመካከላቸው አንድነት ነበርና ክርስትና ማለት አንድነት አይደለም። ክርስትና እኮ ተዋህዶአዊነት ነው። እግዚአብሔር በሶስት አካል በአንድ መለኮት፣ በመለኮቱ መለየት የለበትም፣ በአካሉም መጠቅለል የለበትም። መለኮቱ አይከፈልም። ልክ እንደዚህ ክርስቲያኖች በአካል ብዙ ብንሆንም አንድ የሚያደርገን ክርስቶስ አለ።
እና ያን አንድነት መፈጸም ወይ ማስቀጠል የምንችለው ሐዋርያት እነዛን ክርስቲያኖች በዚህ በበጎነት አንድ ስላደረጓቸው በጎነት ማለት የወደቀው ማንሳት ከሆነ ችግሩን ማስወገድ ከሆነ ባንችል እንኳን ያቅማችንን ማድረግ ከሆነ ሐዋርያት ይህንን አድርገዋልና ያ አንድነት እየጠነከረ በነገራችን ላይ የሚበላው አጥቶ ሃይማኖቱን ይለወጣል ምናውቀው ስለዚህ በጎነት ከዚህ ሰውን ይጠብቃል ማለት ነው እና ለቅድስት ቤተክርስቲያን ይህንን ትልቅ አስተዋጽኦ ያደርጋል አንድነት ይጸናል የቤተክርስቲያን ዓላማዋም ይህ ነው ከህንጻ በፊት ሰው ይቀደም ከምናያቸው ታላላቅ ህንጻዎች በፊት ሰው ይገንባ ይሰራ ሊቃውንት እንዲያውም አንድ ሰው ገንዘብ አመጥቶ ምን ላድርገው ቢል ልመጽውት ወይስ ህንጻ ለስራ ቢል ህንጻ ጀምሮ ከሆነ ቤተክርስቲያን ማለት ነው ማበረታታት ይገባል ግን ህንጻ ስላሴ እየፈረሰ በበጎነት የተነሳ በበጎነት ማጠር ወይም መጥፋት የተነሳ ምእመናን የሚጎዱ ከሆነ ቅድሚያ ለነሱ እና ይህንን አንድነት ያጸናል የሃይማኖቱ ተከታይ ባይሆን እንኳን ያንን ሰው አስተምሮ ለትልቅ ደረጃ ማድረስ ይገባል ምክንያቱም ያ ሰው ባለስልጣን ሊሆን ይችላል ነገ ሹመኛ ሊሆን ይችላል ሲሾም ፊደል ለቆጠረባት ወድቆ ለተነሳባት ለቤተክርስቲያን ይራራል እቺ ቤተክርስቲያን እኮ ሃሁ ያልኩባት ናት እቺ ቤተክርስቲያን ያኔ ሲቸግረኝ ከመሬት ያነሳችኝ ናት የሚል በጎ ህሊና እንዲኖረው ማድረግ የምንችለው በቤተክርስቲያን በጎ አድራጎቶች እየሰፉ እየተደገፉ ሲሩና በዚህ መንገድ ለቤተክርስቲያን አንድነትና ለሌሎችም ለሀገራትም ለማህበረሰብም በጎ አስተዋጽኦ አለው እናየው በበረከታቸው ይደርብና በብፁዕ ቅዱስ አቡነ ተክለ ሃይማኖት ፓትርያርኩ ዘመን ብዙ ጓለማውታዎች ነበሯት ቤተክርስቲያን አሁን ግን አብዛኞቹ እነዛ ተዘግተዋል ልንከፍት ይገባል ካለን ጨምረን አስፍተን እናት አባት ሌሉ መጠጊያ የሚሆኑ አምባዎች መጠጊያዎች ስፍራዎች ቤተክርስቲያን ሊኖራት ይገባልና አንዳንድ ቤተክርስቲያናት ይጀምሩ ነው ተጠናክሮ መቀጠል መቻል አለበት ብዙ ኦርቶዶክሳውያን በግል ደረጃ በበጎ ስራቸው የሚታወቁ ቤተክርስቲያን አሏት እና ለቤተክርስቲያን ያለው ፋይዳ በጣም ብዙ ነውና በጎነትን ለማመደው ኦርቶዶክሳዊ ይሁን በያቅማችን ነው ከአቅም በላይ እግዚአብሔር አይጠይቀንም ግን በአቅማችን ማድረግ ባልቻልነው ነው የሚጠይቀን ቅዱስ ያዕቆብ በመልእክቱ በጎ ለማድረግ አውቆ ለማይፈጽመው ኃጢአት ነው ይላል በጎ ማድረግ እንደሚገባው ካለው ማካፈል እንደሚገባው ያወቀ ባይፈጽመው ኃጢአት ነው ይላል ስለዚህ ኃጢአት ማድረግ ብቻ አይደለም እንድናደርገው ከሚገባ ነገር መዘግየት በራሱ ኃጢአት ነው በእግዚአብሔር ዘንድ ያስጠይቀናል ስለዚህ በጎነትን መለማመድ በጎነትን ማድረግ ለቤተክርስቲያን ያለው ፋይዳ በጣም ትልቅ ነው ማለት ነው ብዙ ጊዜ ሰዎች በጎ ለማድረግ ግዴታ ገንዘብ የሚመስላቸው ሰዎች አሉ መስጠት በራሱ ገንዘብ ብቻ የሚመስለውም አለ እና መስጠት ገንዘብ ስለሌለኝ መስጠት አልችልም ብሎ የሚያስብም አለ መስጠት ራስን መስጠት ከዛ ይጀምራል መስጠት ማለት ጊዜ መስጠት ራሱ ጊዜ መስጠት የሁሉም ነገር ትልቁ ዋጋ ነው እና አንዳንዴ የተሰጠን ነገር በጣም ብዙ ነገሮች አሉ እኔ እግዚአብሔር ለእያንዳንዱ ሰው የሰጠው ጸጋ አለ ለምሳሌ ላንተ የተሰጠህ ጸጋ አለ ለወንድሜ ካሜራማን የተሰጠው ጸጋ አለ ያ የተሰጠውን ጸጋ በመስጠት ማለት ነው በሙያ ማገልገል በራሱ መስጠት ነው እኔ ተማርኩበት የትምህርት ዘርፍ አለ በምንድነው የተመረኩት ምንድነው ሙያ ይሄ ሙያ የሚያስፈልጋቸው ሰዎች አሉ ብሎ ለዛ ነገር ማሰብና መስጠት ትልቅ መታደል ነው ያስባለሁ ምክንያቱም የምንሰጣቸው ብዙ ነገሮች አሉ ከጊዜ አንፃር አለ ቤት ውስጥ አሮጌ ልብሶች አሉ አጠገባችን ግዴታ በማከል ውስጥ ባሉ ብቻ አይደለም የራሳችን ወንድም በር ላይ ይወደቁ አለ እሱን ራሱ በማልበስ ራሱ መስጠት ነው በጎ ማድረግ የሚጀምረው እንግዲህ ከመልካም አስተሳሰብ ነው ምናልባት በትንሹ
አንድ ሰው ምንም ይባል ምንም እንደው መቼም ይሄ ጸላይ በሄርንበት በቆምንበት ይቆማል በሄርንበት ይሄዳልና እየሄድን እንኳን መንገድ ላይ ማየት የተሳነው ሰው ብናገኝ ያንን ሰው ስናሻግር እንኳን ይቀናብናል ያ ከንቱ። ስለዚህ ከትንሹ አስተሳሰብ ነው የሚጀምረውና አንድ በጎነት ከራስ ይጀምራል። ራሳችንን ለመልካም ነገር ስናዘጋጅ አስተሳሰባችን በሙሉ ሰው ላይ ተንኮል ከሌለብን ውስጣችን ንጹህ ከሆነ በጎ ሰው ነንኛ። በጎነት ከዛ በኋላ ነው የሚጀምረው። በጎነት ለሰው መኖር ስንጀምር ነው። ያ ማለት የሰራነውን ለራሳችን ያገኘነውን ለራሳችን ስራም ስንሄድ የኔ ብቻ ማንል ከሆነ እንደው ሁሉንም ነገር የጋራ ማድረግ ስንችል ይሄ ነገር ጥሩ ሐሳብ ካመጣሁት ያንን ጥሩ ሐሳብ የጋራ ካደረኩ በጎነት ነው። የሰውን ገጽታ በመመልከት ሰው ፊቱን አብዛኛውን ጊዜ ሲያዞር እንመለከታለን። አለባበሱም ማየት ይሆናል፣ አነጋገሩን ሊሆን ይችላል፣ ቋንቋውን ሊሆን ይችላል፣ የተወለደበትን ስፍራ ሊሆን ይችላል። ገሌ እኮ ከኔ ቦታ አልተወለደም የሚሉ አንዳንድ ደስ የማይል ንግግር የሚናገሩ አሉ። ይሄ ከክርስትና ውጪ ነው፣ ሰብአዊነትም አይደለም። አለባበሱን አይተው ሸም የሰው ፊት ማየት በጣም ከባድ ነው እንደምናውቀው። ዳቦ ስጠይ ለማለት እንደዚህ አድርግልኝ ለማለት በጣም ይጨንቃል አይደል? ያ ሰው ምንድነው ገፍቶ ያመጣው የሚለውን አለማየት ለበጎነት እንዳንሳተፍ ያደርጋል ማለት ነው። ለበጎነት ደግና የትላንትን አስበው መርካት ምን ማለት ነው? ትላንት እኮ አጎረስኩት ዛሬም ድገመኝ ይለኛል የሚባል ነገር አለ። ትላንት እኮ አልበሻዋለሁ ደግሞ ዛሬም አልበሰኝ። ለዚህ ቅዱስ ዮሐንስ አፈወርቅ ጥሩ መልስ ይሰጠናል። አንድ ሰው መጥቶ ስጠኝ ቢልክ ሰጥተው ደግሞ ቢመጣ አትከልክለው። ለምን አንተስ ደግማ አትበላም ብሎ ይናገራል። አንተስ ደግማ አትለብስም ደግማ አትፈልግም የሚላልና ይሄ ትላንት እኮ አድርጌያለሁ የሚል ነገር ለብዙ ሰዎች በተደጋጋሚ በጎነት እንዳይፈጽሙ ይከለክላቸዋል። በዚህ መርካት በጣም አስጊ ነገር ነው። ሌላው ምንም የለኝም የምትለዋ ነገርም ሰውን ትጎዳለች። እኔ እኮ ገንዘብ የለኝም እንጀራ ጋግሬ ወጥ ሰርቼ ገሌን ለመጠየቅ አይቻለኝም እንደዚህ ለማድረግ በጎነቶችን ዘርዝሮ እነዚህ ለመፈጸም እኮ ከአቅሜ በላይ ነው ቢል አሁንም ቅዱስ ዮሐንስ አፈወርቅ ድውያንን ለመጎብኘት እግር የለህምን ይላል ዮሐንስ አፈወርቅ። የታመሙትን ለመገኘት እግር የለህም፣ ለማጽናናት አንደበት የለህም፣ ምስኪኖችን ለማስጠለል ጥቂት መጠለያ የለህምን ብሎ ምክንያታችን ያጠፋል ማለት ነው። እና እነዚህ ጠቃቅም ምክንያቶችን በማስወገድ ለበጎነት እንቅፋት የሚሆኑት ነገሮች ማራቅና ለበጎነት መትጋት እንችላለን። ክርስቶስን ባለመምሰል በስስት ህይወት በይጎልብኛል ህይወት መኖር ነው። ለጊዜ እግዚአብሔር በጎ ባደረገን ቁጥር ለኛ በጎ ነገር ያደርግልናል። በእግራችን በመናወጣው ልክ በቀኛችን እግዚአብሔር በረከቱን አብዝቶ ይሰጠናል ብለን ስናምን ነው የምናደርገው። ያ እምነት በልባችን ከሌለ ለማድረግ በጣም እንቸገራለን። ብዙ የተተረፈረፈው እንኳን ሀብት ቢኖረው ዲያብሎስ እጁን ዱሽ ነው የሚያደርግበት። እንዳይሰጥ የሚጎል ይመስለዋል፣ የሚያጣ ይመስለዋል። በሰጠው ልክ ሌላ በረከት አለ ብሎ እንዳያምን ያደርገዋል። ስለዚህ ተግዳሮቱ አንዱ ስስት ነው፣ አንድም ደግሞ የእምነት መጉደል ነው። ሰው እምነቱ ሲጎድል በሰጠው ልክ እግዚአብሔር ይሰጠኛል ብሎ አያስብም፣ አያምንም። ስለዚህ አያደርግም። ስሰጥ ይጎልብኛል ብሎ ያስባል። ስለዚህ አያደርግም፣ አይሰጥም። ስለዚህ አንዱ ስስት ነው፣ አንዱ የእምነት መጉደል ነው። የዕብራውያን መልእክት ምዕራፍ 12 ላይ ፍጹም አለቃችን የእምነት ራስ ክርስቶስን እንከተል ብሏል። እሱን አለማየት ለብዙ ውድቀቶች ይዳርጋል። ክርስቶስ እኮ ሰው አይንቅም ነበር እናውቃለን። ብዙ የአምስት ገበያ ህዝቦችን ሲያስተምር ይውልና አንድ ኒቆዲሞስን ብቻውን ሲያገኘው ቀን መታት ተማር ማይለው ለሱም ጉባኤ ከፍት ነበር። ብዙ ባለሀብቶች ብዙ ሰዎችን አስተምሮ ከዋለ በኋላ አንዲት ምስኪን ውሃ ቀይ ሴት ሲያገኝ ያስተምር ነበር። ከሱ መማር ነው። እሱ ለሰው ያደረገው በጎነት ብዙ ከሆነ እኛ ደግሞ ጥቂት በአቅማችን የምናደርግ ከሆነ ተግዳሮቶቹ እየጠፉ ወደ ክርስቶስ ዓላማ ወደ መጽሐፍ ቅዱሳዊ እውነት እያደግን ቅዱሳንን ወደ መምሰል ከፍ ማለግ እንችላለንና እነዚህን ተግዳሮቶች ቀስ በቀስ በማጥፋት ወደ እውነተኛው መንገድ መጓዝ እንችላለን። እግዚአብሔር የሚሰጣቸው እንደ ጸጋ አድርጎ የሰጣቸው ሀብት አለ፣ ወረት አለ፣ ንብረት አለ። ያንን እግዚአብሔርን በሚያስደስት ነገር ላይ ሊያውሉት ነው የሚገባው
ምንድነው እግዚአብሔርን የሚያስደስተው? ነዳያንን መመገብ፣ የወደቁትን ማንሳት፣ የተራቡትን ማለት፣ የጠሙትን ማለት፣ የታረዙትን ማልበስ፣ ቁስለኛው ቁስሉ እንዲያገግም ማለት፣ ወደ እንዲታከምበት ወደሚችል ስፍራ መውሰድ። ይሄንን ምን ይሰራል? እግዚአብሔር የሰጠው ገንዘቡ ይሰራል። ማን ይቀበለዋል? እግዚአብሔር ራሱ ይቀበላል። በነዳዩ አድሮ ራቁቱን ባለው አድሮ እግዚአብሔር ያ ነው ዘያሲተው አካፊ የሚባለው። ሰጪ እግዚአብሔር ነው፣ ደግሞ የሚቀበል እግዚአብሔር። ክርስትናችንን ሙሉ የሚያደርገውም እሱ ነው። ግን እግዚአብሔር ልቡን ላልከፈተለት ሰው፣ ዲያብሎስ ልቡን በስስት የደፈነበት ሰው ሁሉ ጊዜ የሚያስበው ይጎላል ብሎ ነው። ነፍሴ ሆይ ብይ ጠጪ፣ ልቡ ዘመን የሚቀባ በጎተራ ያከማቻለሁ ያለ በሉቃስ ወንጌል ላይ። ሰነፍ አንተ ሰነፍ፣ ዛሬ ነፍስ ከስጋ ያከማቸው ለማን ይሆናል? ለማን ይሆናል? አልሰጠው። በሰማይ እግዚአብሔር እንዲቀበል ስጥ ነው። በሰማይ እግዚአብሔር ይቀበላል። ነዳይን የሰጠ ነው በበጎነት ያደረግነው ሁሉ እግዚአብሔር በላይ ይቀበላል። እና ዋጋችን ዋጋ ሰጪ ደግሞ እሱ ስለሆነ ሰው ሁሉ ጊዜ በጎ ማድረግ ያለበት እግዚአብሔርን አስቦ ነው። ዋጋ የሚከፍል እግዚአብሔር ከሰጠኝ ላይ ልስጥ ማለት ትልቅ የክርስትና ልምምድ ነው። ከእናንተ ለተናናሽ ያደረገ ለእኔ እንዳደረገ ይቆጠራል ነው እና በቃል ውስጥ እስካለን ድረስ የሃይማኖት አባቶችም ብንችል በእንደዚህ አይነት መልካም ተግባራቶች ላይ ብንሳተፍ። ብዙ ጊዜ ያው የሚነሱ ሀሳቦች አሉ፣ ፈተናዎች አሉ፣ የሚመጡትም ከእንደዚህ አይነት አካላቶች ስለሆኑ ማለት ነውና ምእመናኑም እንደ ምእመናን ቢያንስ እንደዚህ አይነት ተቋማት ላይ መምጦ ማድረግ እንኳን ባይችል በአካባቢው ላይ ባሉ ደካማ አባቶች፣ ደካማ እናቶች በማገዝ የግዴታቸውን ወይ ደግሞ ኃላፊነታቸውን ቢወጡ ብዬ አስባለሁ። የጋራ እንግዲህ መቼም አሁን ቤተክርስቲያናችን ብዙ ነገር የምትጠብቅበት ጊዜ ነው። ያም ማለት ነው ለሀገር ለዓለም ሰላም ቤተክርስቲያን የምታስብበት ወቅት ነውና ቤተክርስቲያን እንግዲህ እያንዳንዳችን ራሳችን ነው የኛ ጥርቅም የክርስቲያኖች ጥርቅም ነውና እኛ ሰላም አውለኝ አገራችንን ሰላም አውላት ብለን ዓለማችንን በጎ አድርጋት ሰላም አድርጋት ምን ሰማውን ምን መለከተውን ብለን ስለዛ ነገር ፈጣሪያችንን መለመን ከቻልን ያ ነው ለቤተክርስቲያናችንም ለሀገራችንም ብሎም ለዓለማችንም የተሻለ ነገር ሊያመጣ የሚችለው እኔ ካላልን በስተቀርና ለቤተክርስቲያንም የሚጠቅመው እኔ ለምእመኑም ለዲያቆናቱም ለሰንበት ተማሪውም ለጳጳሳቱም ለሙሉም ጸሎት ማድረግ ካልቻልኩ ለኔ ብቻ ካልኩ ልክ አይመጣምና በዛ ደረጃ ሁላችንም ማድረግ ከቻልን አገር ሰላም ትሆናለች፣ ዓለም ሰላም ትሆናለች። አባቶቻችንም መሪዎቻችንም የተሻሉ ይሆናሉ ለነሱ ምን ጸልይላቸው ከሆነ ብዬ አስባለሁና ሁላችንም በጋራ በተናጥል ሳይሆን በጋራ ለመሪዎቻችን ለአገልጋዮቻችን መጸለይ ይኖርብናል እያሰብን እንጂ እኔ ብቻ ካልን ልክ አይመጣምና እኔ በዛ ደረጃ አስባለሁኝ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የቃሉን ትምህርት የእጁን ታምር አሽተው የመጡ ብዙዎችን በቃሉ እያስተማረ በሥጋ የደከሙትን አሳና እንጀራውን አብዝቶ እንደመገበ በረሃብና በችግር ታስረው ቃሉን ለመስማት የተቸገሩ ወገኖችን ቅድስት ቤተክርስቲያን ልታግዛቸው፣ ልትረዳቸው፣ ልትንከባከባቸው በእጅጉ ይገባል። ቀዳሚ የሆነችው ቅድስት ቤተክርስቲያን ከምዕመናኑ ቀድማ በጎ ሥራን በማጠናከር ሌሎችን ማስተማር በእጅጉ ይጠበቅባታል። በየሀገረ ስብከትም የበጎ አድራጎት ክፍል የሚባል አለ። እነዚህ ክፍላት በእውነት ሊሰሩ የሚገባው ይህንን ነው። በበዓላት ይደረጋል፣ ግን ከበዓላት ውጭ ባዘቦት የሚራቡ ብዙ አሉ። እነዚህም በጎ ተመክሮች ያላቸው አብያተ ክርስቲያናት አሉ። በቋሚነት ነዳያን የሚመገቡ ማቃቸው አብያተ ክርስቲያናት አሉ አዲስ አበባ ውስጥ። ዝም ብሎ ሄደ ቤተ እግዚአብሔር የሚባል በቃ ቤተ እግዚአብሔር ነው
የእግዚአብሔር ቤት ነው ሳትከፍልበት ራብህን አስታክስ የምትወጣበት ቤት እንደዛ አይነት ስፍራዎች ኖሩን ይገባል ቤተክርስቲያን ኖራት ይገባል ስለዚህ የቤተክርስቲያን ድርሻዋ መሆን መቻል ያለበት ምንድነው በጎ ተመክሮ ያላቸውን አብያተ ክርስቲያናት እየወሰዱ ወደ ሌሎቹ ማካፈል ልምድ አንዳንዱ 100 ነዳይ መገብ ቢሆን አቅም ደግሞ የለውም ይባል አጥቢያ 10 ድሆችን መመገብ መቻል በዛ መለማመድ መጀመር መቻል አለበት ካለው ገንዘቡ ላይ ያ አጥቢያ ያ ቤተክርስቲያን ያ ካቴድራል ያንን ማድረግ መቻል አለበት ቅድም ያልኩ ያ ነው ቤተክርስቲያን አሁን ለድሆች የምትመች እውነት አይደለችም ድሆች የሚገፉበት እንጂ የሚጠጉባት አልሆነችም እንደምናየው በተግባር ምክንያቱም ድሮ ደጀ ሰላም ሁሉ ነበረ ዘኪ ቤት ነበረ ከዛ ማን ነው የሚጠግበው ካህናት እኮ ትንሽ ነው በአገልግሎት ተመገበው የሚወጡት ብዙ ግን የሚገቡ ነዳያን ናቸው ያጡ ሰዎች ናቸው ቢያንስ የዕለት ራባቸውን ያስታግሱበታል አሁን ግን በእውነት የለም ወደዛ ወደ ቀድሞ ነገር ቤተክርስቲያን መመለስ መቻል ያንን ማቀናጀት መቻል ማዘመን መቻል ያስፈልጋል የቤተክርስቲያን ድርሻዋ ያ ቢሆን እንግዲህ ቤተክርስቲያን የምስኪኖች መጠጊያ ናት የራብተኞች ጥጋብ የተጠሙ ሰዎች የሚራኩባት በነፍስም በስጋም ከብረው የሚኖርባት ናት ቅድስት ቤተክርስቲያንና ይህ በጎነት በብዙ ሰዎች ልቦና ያድር ዘንድ አንደኛ ይህ አይነት ትምህርትን አጥብቆ መስጠት ይገባናል በየአብያተ ክርስቲያኑ የበጎነትን ጥቅም መጽሐፍ ቅዱሳዊ እውነቱን በነገረ ቅዱሳንም በነገረ ክርስቶስም በነገረ ማርያም እያስማሙ ማስተማር እጅግ ወሳኝና አስፈላጊ ነገር ነው ክርስቶስ ወደዚህ ዓለም ሲመጣ የመጀመሪያ ቀዳሚ ስራው ትምህርት ነው ትምህርት ሰው ይለውጣል ወደ ከፍታ ሰውን ሊያጠፋም ሊያለማም ይችላል ትምህርት ነፍሰ ገዳይ ሊያደርገው ይችላል ነፍስ አድል ሊያደርገው ይችላል እና ቤተክርስቲያን በሚገባ በጥልቀት እና ራሱን በቻለ ጊዜ በኮርስ መልክ ሊሆን ይችላል በተከታታይ ጉባኤ ሊሆን ይችላል የበጎነትን ጥቅም ማስተማር የመጀመሪያው ተቀዳሚ ተግባራው ሊሆን ይገባል ይህ ከተደረገ በኋላ አብያተ ክርስቲያናት ይህንን በጎነትን በተግባር እንዴት ማሳየት ይቻለናል የሚለው ነገር ደግሞ በተግባር ማሳየት አለባት ቤተክርስቲያን ማለት ነው ክርስቶስ ትህትናን አስተማረ ጠላትን መውደድ አስተማረ ትዕግስትን አስተማረ አስተምሮ ግን አልተወም ዝቅ ብሎ ትህትናን አሳይቶናል እግር አጥቦ ጠላትን መውደድ ይሁዳን ሲስመው ቅዱስ ዮሐንስ አፈወርቅ አንተ ብትቶ ምን ታረጋለህ ይላል እኔ ግን ምትነክሰው ይመስለኛል ይላል ዮሐንስ አፈወርቅ ማለት ነው እና ክርስቶስ ጠላትን መውደድን ከሱ ተማርን በተግባርም በቃልም ለጠላት መጸለይ እየሰቀሉት መራራትን ከክርስቶስ ተማርን እና ከቃል ባለፈ ወንጌልን ከመስበክ ባለፈ ቤተክርስቲያንም እንደዚህ አይነት ብዙ ባለጸጎች እኮ አሉ እጅግ በርካታ ትምህርት አንሷቸው እጃቸውን የሰበሰቡ እነሱን አስተምሮ ለዚህ ተግባር እንዲሳተፉ ወይም ወደዚህ ተግባር እንዲወጡ ማድረግ አብያተ ክርስቲያናት ውስጥ እንግዲህ አሁን የዛሬን ያድርገውና ሙዳይ ምጽዋት የሚለው እኮ የትላንቱን ስናስታውስ እና የተቀመጠበት ዓላማ ሌላ ነው አይደለም የምጽዋት ሳጥን ማለት ነው ምን ማለት ነው የወደቁ የሚነሱበት ችግረኞች ችግራቸው የሚያረቁበት ነውና ይህን እንደው ሙዳይ ምጽዋት ወደዛ ማድረግ ባይቻል እንኳን በርካታ መንገዶች ስላሉ በተግባር ሰውን ማንሳት ቤተክርስቲያን የሁሉም እናት መሆኗን ማሳየት ያመነውም ያላመነው ዓለም አቀፋዊ ከሆነች በዓለም ውስጥ ያመኑም ያላመኑም አሉ ክርስቶስ የሞተው ለሚያምነውም ለማያምነውም አምኖ መጠቀም የሰው ድርሻ ነው አምኖ የሞተለትን ክርስቶስ ማመን እና ቤተክርስቲያን ላላመነውም በጎ ነገር አድርጋ ያላመነው ወደ እምነት መሳብ ትችላለች ለካ ክርስትና እንዲህ ነው ይላል እንዲህ እንድትሆኑ ያደረጋችሁ ማን ነው ራሷ ክርስቶስ ማለት እንድንችል በትምህርትም በተግባርም ይሄንን ቅንጅት መስራት እና ወደ ከፍታ ማደግ ይቻላል ማለት ነው ቅድም እንዳልኩ ብዙ ኦርቶዶክሳውያን ለቤተክርስቲያን ክብር የሆኑ ያው እንግዲህ ታውቃላችሁ መቄዶንያ ነሜሪጆይ ማማዘውዲቱ ነው መስራበት ድርጅት ህይወታቸውን የማረከኝ የራሳቸውን መኪና ሽጠው ቤታቸውን ሽጠው ያንገት ጣጥሮቆቻቸውን ሽጠው ነዳያንን የወደቁ ህፃናትን ያነሱ እናት ናቸው እውነት በእኛ ዘመን አለ የሚያስብልህ እኮ ነው ይሄ እግዚአብሔርን የመምሰል ፍጹም እግዚአብሔርን የመምሰል ህይወት ይሄ ነው ሰሌሎቹ ብለው ድሃ የሆኑ ማለት ነው ሰሌሎቹ ብለው ድሃ የሆኑ ያውም የሃይማኖትን ትምህርት እያስተማሩ ያውም ኢትዮጵያዊ ስነ ምግባርን እያስተማሩ እንደዚህ አይነቶቹን ሰዎች ቤተክርስቲያን አድና ፈልጋ መደገፍ ማገዝ ማበረታታት ይጠበቅባታል ከነዚህ አይነት ደግሞ ተመኩሮ ያላቸው እርስ በርሳቸው እንዲተዋወቁ እንዲገናኙ ያንዱን ልምድ አንዱ እንዲወስድ በማድረግ ቀደም እንዳልኩ አንዱ አጥቢያ ላይ ያለው ወደ ሌላ አጥቢያ በመውሰድ ይህንን ቢደረግ
ቤተክርስቲያን ትልቁ ተልእኮ ቀደም እንዳልኩ አንደኛው ሂዱና አሕዛብን በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጓቸው ነው። ደቀ መዛሙርት የሆኑ በኢየሱስ ክርስቶስ አምነው የተጠመቁ ናቸው ዛሬ ነዳይ የሆኑት በስጋ ያጡት። ስለዚህ በስጋ ማጣት ምክንያት በመራብ ምክንያት በመታረዝ ምክንያት ሃይማኖታቸውን እንዳያጡ በእምነታቸው ጸንተው እንዲቆሙ በረሃባቸው ጊዜ ቤተክርስቲያን መቆም አለባት። እንዲጠግቡ ማድረግ አለባት። ልብስ የሌላቸው ልብስ እንዲለብሱ በጣም ትንሹ እኮ ነው ልንሰራው የሚገባ ትንሹ መንፈሳዊ አገልግሎት እሱ ነው። አለበለዚያ ቅድም እንዳልኩ እኔ ካህን ሆኜ ሳበቃ ቤተክርስቲያን ላይ የወደቀውን ነዳይ ረግጬ መንበሩ ፊት ቆሜ አሐዱ አብ ቅዱስ ብዬ ብቀድስ እግዚአብሔር ይቀበለዋል። ቅዱስ ዮሐንስ አፈወርቅ የሚጠይቀው ይሄንን ነው። ደጅ ላይ ያለውን ነዳይ እየጠቀጠቅከው ገብተክ ለታቦቱ ፊት ገብተህ መንበሩን ታቦቱን ሽቶ ብናጥነው ምንድነው ፋይዳው? ለእግዚአብሔር ደስ የሚያሰኘው መስዋዕት ይሆናል ወይ ነው ቁርባኑ። ስለዚህ እግዚአብሔር የሚቀበለው በጎ ቁርባን እንዲሆን ስራችን ከዛ ነው መጀመር ከደጅ ነው መጀመር መቻል ያለበት። ያ ቃል እግዚአብሔር እንዴት ሆነን መንበሩ ፊት እንደቆምን እንዴት ሆነን ቤተ መቅደስ እንደቆምን እንዴት ሆነን በፊቱ እንደቆምን እግዚአብሔር ያውቃል። ከእግዚአብሔር የሚሰወር ነገር የለም። ልባችን ያንን ነዳይ ትቶት እንደመጣ አይናችን ያንን ነዳይ ትቶት እንደመጣ አይቶ እንዳላየ ሆኖ እንደመጣ ያውቃል። ስለዚህ ልመናችንን ድምጽ ሰምቶ እንዳልሰማ እግዚአብሔር እንዳይሆንብን ከነዛ ነው አገልግሎታችንን በእውነት መጀመር መቻል አለብን። ትልቁ ማዕከል ሰው ነው። አምላክ ሰው የሆነለት ዓላማው ሰው ነው። ስለዚህ አምላክ ሰው የሆነለት ትልቁ ዓላማ ደጅ ላይ ወድቋል። ሚያጎርሰው አጥቶ ተርቦ በሞትና በሕይወት መካከል ነው ያለው። በብርድ ብዛት የአዲስ አበባ ብርድ ሊገለው ነው። እሱን ያየን ነው። እሱን ለሱ መፍትሄ ሳንሰጥ እንዴት በፊቱ እንቆማለን? እንዴትስ ብሎ እግዚአብሔር ይቀበለናል? ነውና ክርስትናችን ማዕከሉ ላይ ማተኮር አለበት። ማዕከሉ የሰው ልጅ ነው እንጂ ዋናው ሕንጻው አይደለም።